for Forte 2. አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያ መባይት ነጥቦች። የኢትዮጵያ ብሔራዊ ምክክር ኮሚሽን ፋይዳ አልታየንም ሲሉ ልዩ ልዩ ምሁራን እየገለጹ ይገኛሉ። የምክክር ኮሚሽኑ ምን አይነት አገራዊ ችግር ይፈታ ይሆን? 4 ዓመት የፈጀው 8ቱ አጀንዳዎች ምንድናቸው? እንመለስበታለን። የአርሲውን ጭፍጨፋ ለማድበስበስ የተዘጋጀው አዳማ ስብሰባ ሚስጥር ምንድነው? በአማራ ክልል ኦሮሞ ዞን በሰሜን ሸዋ ዞን መካከል ጦርነት ተጀምሯል። የዚህ ጦርነት መንስኤ ምንድነው? ግጭቱስ ያለበት ደረጃ ምን ይመስላል? እንመለስበታለን። በኢትዮጵያ ውስጥ ታጣቂዎች ጦር የሚያስነሳ አጀንዳ የላቸውም ሲሉ አንድ ባለስልጣን ገልጸዋል። እንመለከተዋለን። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ለሆናችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር በማድረግ ይተባበሩ። የኢትዮጵያ ብሔራዊ ምክክር ኮሚሽን ፋይዳ ምንድነው? የምክክር ኮሚሽኑ ምን አይነት አገራዊ ችግር ሊፈታ ነው እየሰራ ያለው? 4 ዓመት የፈጀው 8ቱ አጀንዳዎች ምን ናቸው? የኢትዮጵያ ብሔራዊ ምክክር ኮሚሽን ላለፉት 4 ዓመታት በአገር አቀፍ ደረጃ አጀንዳዎችን ሲያሰባስብ መቆየቱና በቅርቡ ይፋ ያደረጋቸው ነጥቦች በብዙሃን ዘንድ ከፍተኛ ትችትና ጥያቄ እያስነሱ ይገኛሉ። በተለይ በአገሪቱ ውስጥ ፕሬዚደንሻል ስርዓት ለመዘርጋት የታለመ ይመስላል የተባለው አካሄድና ለዓመታት የተለፋበት አጀንዳ በጥቂት መስመሮች ሊጠቃለል የሚችል መሆኑ የምክክሩን አስፈላጊነትና ታማኒነት ጥያቄ ውስጥ ጥሎታል የሚል ትችት ይነሳበታል። እንደሚከተለው በዝርዝር እንመለከተዋለን። አንደኛ፣ የጊዜና የሀብት ብክነት። 4 ዓመት ለምን? አንድ አገር ከፖለቲካዊ ማህበራዊ ቀውስ ለመታደግ የሚቋቋም የምክክር ኮሚሽን ዋና መሳሪያው ጊዜ ነው። ሆኖም ኮሚሽኑ አጀንዳ ለማሰባሰብ ብቻ 4 ዓመታትን መፍጀቱ የሂደቱ ስንፍናና ውጤት አልባነት በግልጽ ያሳያል ተብሏል። ሁለተኛ፣ የፕሬዝዳንታዊ መሪ ፍላጎትና የታዘዘ አጀንዳ ጥርጣሬ። በምክክር ሂደቱ ውስጥ ጎልቶ እየታየ ያለውና ትልቁን ትችት ያስከተለው ጉዳይ ኢትዮጵያ ወደ ፕሬዝዳንታዊ የስርዓተ መንግስት አወቃቀር እንድትሻገር መንገድ የሚጠርግ አጀንዳ ይዞ መቅረቡ ነው። ይህ አካሄድ ኮሚሽኑን ካቋቋመው ገዢ አካል ፍላጎት ጋር የተቆራኘ ነው የሚል ጠንካራ ጥርጣሬ ፈጥሯል። ሶስተኛ፣ አጀንዳዎቹ የይዘት ጥልቀት ማጣት፣ ሻሎ መሆን። 8 መስመር የማይሞላ አጀንዳ። ኮሚሽኑ አገር አቀፍ አጀንዳ ብሎ ያቀረባቸው ነጥቦች ለ4 ዓመታት የተደረገ ጥናትና ምክክር ውጤት ለመሆናቸው ምንም አይነት ማረጋገጫ የማይሰጡ፣ ጥልቀት የሌላቸውና ላዩን የተቀነጨቡ ናቸው። ከዚህ ምክክር ኮሚሽን ይጠበቅ የነበረው ውጤት፣ አንደኛ፣ የችግሮቹን ስር የሰደደ ምክንያት ሩት ኮዝስ የያዘ ዝርዝር ሰነድ ይወጣል ተብሎ ይጠበቅ ነበር። ሁለተኛ፣ ሁሉንም ወገኖች ያካተተና ስምምነት የተደረሰበት ፍኖተ ካርታ። ሶስተኛ፣ ለአገሪቱ የወደፊት እጣ ፈንታ ተጨባጭ መፍትሄ አመላካች ነጥቦች። አራተኛ፣ የፖለቲካ ኃይሎችና ታጣቂዎች ባልተሳተፉበት የተሰበሰበ አጀንዳ። አምስተኛ፣ በጥቂት መስመሮች የተጠቃለሉ አጠቃላይ መፈክሮች። ስድስተኛ፣ ነባሩ ውዝግቦችን መልሶ የሚያባብስ አወዛጋቢ ሀሳብ መሆን ነበረበት። አራተኛ፣ መሰረታዊ ስህተቶችና ማጠቃለያው። በአጠቃላይ ይህ የምክክር ኮሚሽን አጀንዳ አሰባሰብ ሂደት የሚከተሉትን ትላልቅ ስህተቶች ፈጽሟል ሲሉ ታዛቢዎች ይገልጻሉ። አንደኛ፣ አካታችነት ማጣት። ዋና ዋና የፖለቲካ ተዋናዮችን፣ የታጠቁ ኃይሎችን፣ ተፎካካሪ ፓርቲ አመራሮችን በሌለበትና በስደት ወይም በእስር ቤት ባሉበት ሁኔታ የተሰበሰበ አጀንዳ አገራዊ መግባባት ሊፈጥር አይችልም። ሁለተኛ፣ ቅደም ተከተል አለማወቅ ወይ ደግሞ ቅደም ተከተል የሌለው መሆኑ ወይ ሚስፕሌስድ ፕራዮሪቲስ። አገር በጦርነትና በደህንነት እጦት እየታመሰች ባለችበት ወቅት ቅድሚያ ሊሰጣቸው የሚገቡ የሰላም ጥሪዎች ትቶ ስለ መዋቅራዊ ለውጥና ስለ ፕሬዝዳንታዊ መሪ ማውራት ፈረስን ከሰረገላው ፊት እንደማስቀደም ይቆጠራል። ሶስተኛ፣ የእውነተኛ ውይይት መድረክ አለመሆን። ሂደቱ ከታችኛው ማህበረሰብ ፍላጎት የተነሳ ሳይሆን ከላይ ወደ ታች ቶፕ ዳውን የተጫነ አጀንዳና አስቀድሞ የተሰመረለትን መስመር ተከትሎ የሄደ በመሆኑ ስሙ ብሔራዊ ምክክር ይባል እንጂ በተግባር ግን የአንድን ወገን አጀንዳ ማሳለጫ ሆኖ አልፏል። ስለሆነም 4 ዓመት ፈጅቶ የወጣው ይህ ባለ 8 መስመር አጀንዳ የኢትዮጵያን ዘላቂ ችግሮች ከመፍታት ይልቅ አዳዲስ የፖለቲካ ውዝግቦችንና ጥርጣሬዎችን የሚወልድ የታለመለትን የህዝብ ትስስርና እርቅ ላይ የራሱን
አሉታዊ ጥላ ያረፈበት ውድቅ ሊደረግ የሚገባ ሰነድ ነው ማለት ይቻላል ሲል ወሎ አዲስ የህዝብ አድማስ ዘግቧል። 8ቱ አገራዊ የምክክር ኮሚሽኑ የለያቸው አጀንዳዎች የሚከተሉት ናቸው። አንደኛ የሀገር ግንባታ፣ ሁለተኛ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ውክልና፣ የምርጫ ስርዓት ጉዳዮች፣ ሶስተኛ የፌዴራል ከተሞች አዲስ አበባና የድሬዳዋ ጉዳይ፣ አራተኛ የሃይማኖት ጉዳዮች፣ አምስተኛ የተቋማት ግንባታ፣ የህግ የበላይነትና የሰብአዊ መብቶች፣ ስድስተኛ ማህበራዊና ኢኮኖሚ እንዲሁም የአርሶ አደርና አርብቶ አደር ጉዳዮች፣ ሰባተኛ ሙስናና መልካም አስተዳደር፣ ስምንተኛ ሰላም ግንባታ ናቸው። በቀጣይ ቪዲዮ በዝርዝር እንመለስበታለን። የአርሲውን ጭፍጨፋ ለማድበስበስ የተዘጋጀው የአዳማ ስብሰባ ሚስጥር ሲገለጥ፣ ሐቁን ለመካድ የተደረገ አስቸኳይ ስብሰባ በሰኔ 16 2018 የምስራቅ አርሲ ዞን ዋና መቀመጫ የሆነችው አሰላ ከተማ ካህናትን፣ የእስልምና እምነት መሪዎችን፣ አባገዳዎችን ሰብስበው እኛ ከነገርናችሁ ውጪ አንዳች ነገር እንዳትናገሩ፣ የአርሲ ኦርቶዶክሳውያን ጭፍጨፋ ከሃይማኖት ጋር የሚያያዝ አይደለም ብላችሁ ተናገሩ የሚል ትዕዛዝ ሰጥተዋቸው ወደ አዳማ ከተማ መላካቸውን ቀደም ሲል መዘገቡ ይታወሳል። ስብሰባው ሰኔ 17 2018 በአዳማ ከተማ ተካሂዷል። እስከ ሰኔ 18 10ኛ 2018 የቀጠለ ስብሰባ ነበር። አቡነ ሳዊሮስና ሼክ ኢብራሂም ቱፋ ስብሰባን በጸሎት ከፍተው ካድሬያዊ ንግግር ካደረጉ በኋላ ወደ አዲስ አበባ ተመልሰዋል። ስብሰባን በበላይነት የመሩት ግን አንደኛ አቶ ጁነዲን ሳዶ የቀድሞ የኦሮሚያ ፕሬዝደንትና ወሃቢያ ያስፋፋል ተብሎ ከስልጣን በኢህአዴግ ጊዜ የተባረረ፣ ሁለተኛ ኡስታዝ ጀማል በሽር በአባይ ግድብ ጉዳይ ሲሰራ የነበረ፣ ሶስተኛ ባለሀብቷ መኪያ ይቺ ባለሀብት የአርሲ ዞን ሱዴ ወረዳ ጪሞ ቀበሌ ተወላጅ የሆነች፣ አምስተኛ ፓስተር ሳዲቆ አብዶ የአርሲ ዴራ ተወላጅ እና የፕሮቴስታንት እምነት ተከታይ ሲሆኑ ከኦርቶዶክስ ክርስቲያን አንድም ሰው ሰብሳቢዎቹ ውስጥ አለመኖሩ እጅግ አነጋጋሪ ሆነዋል። የስብሰባው ዓላማ ምንድን ነው? እርሱም የአርሲው ፍጅት ሃይማኖትን ማዕከል ያደረገ አይደለም የሚለውን የሐሰት ዜና ማስተጋባት ተልዕኮ የሰጠና ፍጅቱን ለማስቀጠል ያለመ ነው። እውነታው ይህ ነው። በገዛ ሀገራችን ላይ እንደ ሰሜን አፍሪካ፣ እንደ መካከለኛው ምስራቅ፣ እንደ አረቡ ምድር ክርስቲያኖች ስልታዊ በሆነ መንገድ እየጠፋን ነው ሲሉ ታዛቢዎች ቁጭታቸውን ይገልጻሉ። ሰዎቹ በ10 ዓመት ውስጥ ኦርቶዶክስ ክርስቲያንን እናጠፋለን የሚል ፕሮጀክት ቀርጸው ነው እየተንቀሳቀሱ ያሉት። ፈጣሪ ይድረስልን፣ በጸሎት መበርታት ያስፈልጋል ሲሉ ጉዳዩን በቅርበት የተከታተሉ ግለሰቦች ይገልጻሉ። በአሁኑ ሰዓት በአማራ ክልል ኦሮሞ ብሔረሰብ አስተዳደር አርጡማ ፉርሲ እና በሰሜን ሸዋ ማጀቴ አካባቢዎች አዋሳኝ ድንበር አካባቢዎች በተውጣጡ ኃይሎች መካከል ከፍተኛ የንብረትና የሰው ሕይወት የቀጠፈና የንብረት ያወደመ ጦርነት እየተካሄደ ይገኛል። ግጭቱ ከተጀመረ 3 ቀናትን ያስቆጠረ ሲሆን በሁለቱም ወገኖች በኩል ለግጭት መንስኤ ያ ነው ይህ ነው በሚል እየተወነጃጀሉ ይገኛሉ። ከመረጃ ምንጮች እንዳገኘነው መረጃ ከሆነ ጦርነቱ በአማራ ፋኖ አባላትና በሸኔ ሰራዊት መካከል ነው የሚል ሲሆን በሁለቱም ወገን የሰው ሕይወት መጥፋቱ ተረጋግጧል። በተለይ በኦሮሞ ዞን ተዋጊዎች በኩል እስካሁን የ10 ሰዎች ሕይወት የጠፋ ሲሆን በፋኖ ኃይሎች በኩል የደረሰውን የሕይወት ጉዳት እና የንብረት ውድመት መረጃ ማግኘት አልተቻለም። የኦሮሞ ዞን ነዋሪዎች ንብረት የሆኑ ብዛት ያላቸው የቤት እንስሳት መዘረፋቸውን ጨምሮ ገልጸዋል። ከዚሁ ጋር ተያይዞ የኦሮሞ ዞን አስተዳደር ዋና አስተዳዳሪ እና የሰሜን ሸዋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ በአርጡማ ፉርሲ ወረዳ ጃራ ቃጨማ ቀበሌ ላይ ህዝቡን የማረጋጋት ስራ ለመስራት ስብሰባ እያካሄዱ ይገኛሉ። በዚህ ስብሰባ ዋናው አጀንዳ ጽንፈኝነት ብሔር የለውም በሚል ርዕስ ስር ህዝቡን በማወያየት እያረጋጉ ይገኛሉ ተብሏል። ይሁን እንጂ ግጭቱ ከአርጡማ ፉርሲ ወረዳ ወደ ጂሌ ጥሙጋ ወረዳ ተስፋፍቷል። አርሶ አደሮች በዚህ ግጭቱ ዋጋ እየከፈሉ ይገኛሉ፣ ንብረቶቻቸውንም እያጡ ይገኛሉ ሲሉ የአካባቢ ነዋሪዎች በምሬት ይገልጻሉ። ታጣቂ ኃይሎች ጦር የሚያስነሳ ጥያቄ የላቸውም ሲሉ አንድ ከፍተኛ የብልጽግና ባለስልጣን ገለጹ። የብልጽግና ሹመኛ የሆኑት እና የኢዜማ አባል የሆኑት አቶ ግርማ ሰይፉ ከሪፖርተር ጋር በነበራቸው ቆይታ ያደረጉት ንግግር አነጋጋሪ ሆኗል።
አቶ ግርማ እንደተናገሩት ታጣቂ ኃይሎችና ትግራይን በተመለከተ የሰጧቸው ሀሳቦች ትኩረት የሚስቡ ናቸው ተብሏል። አቶ ግርማ ለመንግስትና ለአማጽያን ድርድር ለቀረበላቸው ጥያቄ በሰጡት ምላሽ ታጣቂዎች መሳሪያ ያነሱበት አሳማኝ ሰበብ የለም ብለዋል። ኢትዮጵያ ውስጥ ከመንግስት ጋር የሚዋጉ ሁሉም ታጣቂዎች መሳሪያ አስነስቶ ለመዋጋት የሚያበቃ በቂ ምክንያት የላቸውም በሚል ተከራክረዋል። የህልውና አደጋ አለብኝ የሚል ሁሉ የህልውና አደጋ አለበት ብዬ አላስብም ብለዋል። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። ሰናይ ጊዜ